ሰላም ጤና ይስጥልን ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊው የሰንኮፍ ፕሮግራማችን ነው ተጀምሯል። በዛሬው የሰንኮፍ ፕሮግራማችን ልናነሳ ያወደድነው ኢትዮጵያ በቀደመ ታሪካዊ የቀጠና ሰላም ኃላፊነቷ እንዲሁም ከጎረቤት ጋር ባላት ዲፕሎማሲያዊ መልኳ በአካባቢው ያላት የሰላምና አብሮ ለመስራት ያላት ቁርጠኝነት በተለያዩ የታሪክ ሂደቶች የታየና የተመሰከረ ነው። ከዚህ አንፃር በተለያየ ጊዜ ከኢትዮጵያ ጋር ሰጣ ገባ ውስጥ የምትገባው ግብጽ በእንዴት ባለ መልኩ በታሪክ መጣች፣ አሁናዊ ሁኔታዋ በኢትዮጵያ የዲፕሎማሲያዊ ሂደቷ ውስጥ እንዴት ትቃኛለች በሚል ርዕሰ ጉዳይ መርጠን አሰናድተናል። ለዚህ ሀሳባቸውን ያካፍሉናል ብለን እንግዳ ጋብዘናል። እንግዳችን ኪንግ ኦፍ አባይ ሚዲያ መስራችና ባለቤት ናቸው። የኢትዮጵያን መልክና አገራዊ ሁኔታ በተዛባ መልኩ መቅረቡ ለኢትዮጵያ ጊዜና ጉልበትን ለመሰዋት መዘጋጀት መነሻ ታሪክ ሆኖ ይቆጠርላቸዋል። ሃይማኖታዊ ሕግ ወይም ደግሞ ኢስላሚክ ሎ የመጀመሪያ ዲግሪያቸው ነው። ሁለተኛ ዲግሪያቸው ደግሞ በአዲስ አበባ ዩኒቨርሲቲ የፊሎሎጂ ወይም ደግሞ የስነ ቋንቋ ትምህርታቸውን ተከታትለዋል። የሃይማኖት ተቋማት ጉባኤ በአሜሪካ ምክትል ሰብሳቢ ናቸው። እንግዳችን ኡስታዝ ጀማል ከኛ ጋር ናቸው። እንኳን ደህና መጡ ኡስታዝ። እንኳን ደህና ጠበቃችሁ። ከውሃ የሚሻገረው የግብጽ ጥያቄ አሁንም ደግሞ የህዳሴ ግድባችንን መሀል ላይ ያነሳን እንድንደሰትበት እንደዚሁም ደግሞ ኃይልና ጉልበት እንድንነሳበት የሚያደርጉ ሂደቶች ውስጥ እንድናልፍ ምክንያት ይሆናልና ምን ተሰማዎት? በመጀመሪያ ይሄን ትልቅ ጉዳይ ይዘን ለመወያየት የዚህ አይነቱን ፕሮግራም ስላዘጋጃችሁ በጣም አመሰግናለሁኝ። የተጠቀሰው እውነት ነው። የህዳሴ ግድብ ከመገደቡ በፊት የነበረን ስሜትና አሁን ደግሞ አልቆ ያለው ስሜት በጣም ይለያያል። በፊት የነበረን አካሄድ ሌላው ቀርቶ የፍርሃትም እንደገና ደግሞ ብዙ ጊዜ ራሳችንን አንጎዳችሁም አይዟችሁ የሚልና እነሱን የማባበል እነሱ እንደ ተጎጅ እኛ ደግሞ እንደ አጥቂ አይነት መሰል አይነት ትርክት ሰርተውብን ያ በጣም ተጋብቶብን በጣም ፈራ ተባ ያልን ነበር የምንወያየው። ግን በሂደቱ ውስጥ ግን አንደኛ ብዙ እውቀት እያገኘንበት ስንመጣ እየሄዱበት ያለው የጭካኔም ሌቭል ወይም መጠን ደግሞ ምን ያህል ከፍተኛ እንደሆነ የበለጠ ሲገባን ከዛ ደግሞ ድል ደግሞ አብሮ ሲመጣ እስከ ዛሬ ድረስ የሄድንበትንም እንድንጠይቅ ምናልባትም እንዲህ አይነት ስሜት ውስጥ የገባ ነው ካለን የስሪት ሂደት እኛ በእድገታችንም በምንም ከሃይማኖቱም ከባህሉም ከምኑም አንፃር ራስን የመግታት ሂደት ውስጥ ነው ያለ ነው። በፍጹም ደግሞ ያልጠበቅ ነው የሆነ የነሱ ደግሞ በጣም በፍጹም አረቦች ሲባል ሙስሊሞች ሲባል ክርስቲያን ኪዩፕቲክ ቸርች ከኛ ጋር ያላቸውን ግንኙነት ምናምን እያሰብን ፈጽሞ በዚህ ደረጃ ጭካኔ የደረሰ ወይም በዚህ ደረጃ ጭካኔ ያደርሳሉ ብለን የምናስባቸው ሰዎች አልነበሩም። ስለዚህ ያ ሁሉ ግን በደንብ የተገለጸ ሲመጣልን ታሪኩም ያልሰማናቸውን ታሪኮችም በደንብ ሪሰርች አድርገን ስናገኝ የፈጠረው በጣም ግርምት ከድል ጋር አንድ ላይ ሲመጣ ከዛ በኋላ የፈጠረልን ስሜት የተለየ ነው። ከዚህ በኋላ አግሬሲቭሊ እንደውም አንደኛ የውሃ መብታችንን የመጠቀም እንትናችን በጣም ለየት ባለ መልኩ መሄድ እንዳለበት እንደዚሁም ደግሞ አሁን እንኳን ፕሩፍ ባረግንበት ምንም አንጎዳም ብለን አልጎዳንም በምንልበት ሁኔታ ላይ ባለንበት ሁኔታ የግድ ጎድታችኋል የሚል የውሸት ትርክት ደግሞ እንደገና እንደ አዲስ እየተሰራብን ያለው። ስለዚህ ላይላቀቁን የተጣበቁብን እስከ መጨረሻው ድረስ ኢትዮጵያ ተጎድታ እኛ ብቻ መጠቀም አለብን የሚል የራስ ወዳድ የሆነ አጉል ፉክክር ውስጥ የገቡ በጣም ተቀናቃኝ ሰዎች እንዳሉ እያረጋገጥን ነው። ስለዚህ ያንን ለመመከት ብዙ ኃይል ያስፈልገን ነበር። ከዛ ውስጥ እንግዲህ የህዳሴ ግድቡ ማለቅ ድሉ ትልቅ ኃይል ግብአት ሆኖናል ብዬ አስባለሁኝ እና ጥሩ ሁኔታ ላይ ነው ያለነው። በሌላው ዓለም ወይም ደግሞ እኛ በማንሰማበት ሁኔታ በሰማነውም ልክ ባልሰማነውም ሁኔታ
የተዛባ መረጃዎች ስለ ኢትዮጵያ መነገራቸው መውጣታቸው የሌሎቹን የተዛባ አመለካከት ለማጥራት ስትል ነው ወደዚህ ጉዳይ የገባውና እንዴት ነበር ሁኔታው በዛ ወቅት የነበረው መነሻው ላይ ስንጀምር? የግብጾቹን የኢትዮጵያ ላይ የሚያራምዱትን ነገር በደንብ ዲፕሊ ለማወቅ በደንብ በጣርኩበት ጊዜ መነሻ የሆነኝ አንድ ቪዲዮ ነው። በድንገት የመጣ ቪዲዮ የሚያነሷቸው ኢሹዎች ለኔ አዲስ ናቸው። አንደኛ ኢትዮጵያ ለአረብም ለሙስሊምም የማትበጅ እና ሆን ብላ አረብና ሙስሊሞችን ለማጥቃት የተፈጠረች ሀገር። ስለዚህ በዚህ ሂደት ውስጥ እንግዲህ የኔ ጅማሮ የሆነው የህዳሴ ግድቡ ጉዳይ ነው። የህዳሴ ግድቡ ጉዳይ በደንብ ደግሞ ገፋ ብለን ስናየው ሌላ ትርክት አለው። ከህዳሴ ግድቡ በፊትም ለካ እንኳን የህዳሴ ግድብ አይነት ትልቅ ፕሮጀክት አይደለም ትናንሽ እንኳን የእርሻ ጉዳይ ሀገራችን ውስጥ በጣም በእይታ ውስጥ ነበሩ፣ በግብጾች እይታ ውስጥ ነበሩ። ስለዚህ ምንም አይነት ከውሃ ጋር የተያያዘ ፕሮጀክቶች ኢትዮጵያ ውስጥ እስከ መንግስት መጣል ድረስ ሊያደርሱ የሚችሉ የሆኑ የነሱ አይነኬ ፓርቶች ናቸው። ይህንን አይነት አቋም የወሰዱበት ዋና ምክንያት ማንኛውም የአመንጭ ሀገራቶች ከውሃው ላይ የሚጠቀሙት የኛን ድርሻ ነው የሚወስዱት የሚል የተዛባ የተሳሳተ በጣም ክፉ የሆነ እሳቤ አላቸው። ስለዚህ ይህንን እሳቤ ልክ እንዳልሆነ ማስረዳት ሌላም ሳይድ አለው። ከፖለቲካ ውጪ ወጣ ስንል አንድ ሰው ትክክለኛ ነኝ ሲል በሃይማኖትም ረገድ ይሁን በምንም መልኩ ጥሩ አቋም ላይ ነኝ ሲል ትልቁ መለኪያው በደልን በምድር ላይ ማስቀረት የሚለው ይሄ በደል ነው። የሆነ የኛ ውሃ የሆነ ከኢትዮጵያ የሚመነጭ የሆነ ውሃ 86.5% ወደነሱ አፈር ምንም ተሸክሞ የሚሄደው የሆነ ውሃ ኢትዮጵያ ላይ ያሉ ሰዎች ግን ሊጠቀሙት አይገባም የሚል በደላዊ የሆነ የአቋም ነው። ስለዚህ ይሄንን ማስቀረት ይሄንን ልክ አይደለም ብሎ ማስረዳትና ማስተካከል ይሄ ሃይማኖታዊም ሰዋዊም ግዴታ ነው። ኢትዮጵያም የምትፈልገው በደልን ለማስቀረት ውሃው ትክክለኛ ክፍፍል እንዲኖረው የአመንጭ ሀገሮች ከተፋሳሽ ሀገሮች እኩል ተጠቃሚ እንዲሆኑ ምክንያቱም በእነሱ የሚያልፍ ውሃ በአይናቸው እየታየ ዝም ብሎ ሊሄድ አይገባም። ስለዚህ እኛም ተጠቃሚ እንሆን ነው የሚለው። ስለዚህ ለዚህ ደግሞ መነሻ የሆናቸውን የተለያዩ ትርክቶች በኋላ ላይ እናወራቸው እንችላለን። እነዛን ነገሮች ማስተካከል የኛ ግዴታ ነው ያምኛል። የግብጽ ሴራና የተሸፈነ አካሄድ ትላንት ዛሬ ብለን ምን ቆመው አይደለም። በጣም ወደ ኋላ ሩቅ የሚዘጋ ታሪክ እንዳለው በተለያዩ መዛግብቶች ተቀምጠዋል። ግን ደግሞ ኢትዮጵያ በሆደ ሰፊነት የቀደሙትን ታሪኮች በመመልከት ሳይሆን ወደፊት የሚመጣውን ቀጠናዊ ትብብር ትኩረት በመስጠት ሌሎቹን ነገሮች ወደ ጎን በመተው ለሰላም ቅድሚያ በመስጠት ብዙ ሂደቶችን በዘመናት ውስጥ አልፋ ለሚገባው ጊዜና ሁኔታ የሚገባውን መልስ እየሰጠች ዛሬ ደርሳለች ኢትዮጵያ። ወደ ኋላ እንመለስና የግብጽን ሴራ በኢትዮጵያ ከየትና እንዴት እንደሚነሳ እስኪ እናውሳ። አዎ ምናልባት አንድ ሌላ በጣም ሊጠና የሚገባው ያነሳሽው ጉዳይ የኢትዮ ኢጅፕት ወይም የግብጽና የኢትዮጵያ ግንኙነት በደንብ ወደ ኋላ ሊፈተሽ ይገባል። በደንብ አርኪኦሎጂስቶች ሊሰሩበት ይገባል። የጥናት ተመራማሪዎች፣ የሂስትሪ ሰዎች ሁሉም ተባብረው ምን ነበረ ግንኙነታችን? ምክንያቱም ብዙ ጊዜ ተድበስብሶ ለፖለቲካዊ ዲፕሎማሲ ማሳመሪያ ሲባል የግብጽና የኢትዮጵያ ግንኙነት በጣም ተብሎ የሚጠቀሱ ነገሮች አሉ። ከሃይማኖት አንፃር የኪፕቲክና የኦርቶዶክስ ግንኙነት አለ። ከሙስሊሙ ጋር ስና የአዝሃር አሸሪፍ የአዝሃሩ የሙስሊሙ ዩኒቨርሲቲና የኛ እዛ ሄደው የተማሩ ሰዎች እኛን ያስተማሩን አባቶች ምናምን አሉ። ከዚህ መነሻ ብቻ አድርገው ቁንጽል አድርገው የግብጽና የኢትዮጵያ ግንኙነት ማርና ቅቤ ይሉታል አረቦች፣ ሰምኖ ለዓሰል ይሉታል። በዛ አይነት መልኩ በጣም ቆንጆ የሚመስል አድርገው ሊስሉት ይሞክራሉ። ይሄ ከዲፕሎማሲያዊ አኳያ ለመሸነጋገያ ሊጠቅም ይችላል። ግን ነገሮችን ግን ከስር መሰረታቸው ለማከም ግን አይረዳም። ስለዚህ ወደ ኋላ መለስ ብለን ካገኘነው ነገር ግብጽ ባገኘችው አጋጣሚ የኢትዮጵያን የናይል ምንጭ እንደዚሁም የሌሎቹን የናይል ምንጭ ለመቆጣጠር ብዙ ሰርታለች። ከዛ ውስጥ እንግዲህ እኛ እንደው በቅርብ የደረሰን ከሆነና በጣም ብዙ ጽሁፎች ከተረጋገጡት ውስጥ የጉንደትና የጉራ ጦርነት የተደረገባቸው ናቸው። እነዚህ አፄ ዮሐንስ አራተኛው ላይ
በ1875 በ1876 የተደረጉ ሪል የሆኑ ጦርነቶች አሉ። መጀመሪያ ላይ ኢትዮጵያ ምንም ይሄን ያህል ብዙ የሚገባት አይደለችም የሚል በጣም የንቀት ነገር ስለነበረ እነሱ ጋር ባሏቸው የተለያዩ የቅኝ ግዛት አካሎች ጋር በነበራቸው ትልቅ ትስስር በእነሱ ትላልቅ ተዋጊዎች ተረድተው በጣም የረቀቀ የሆነ የመሳሪያ በወቅቱ የነበረው የተሻለ የሆነ የመሳሪያ ኃይልም ስላላቸው 2000 ብቻ እንበቃለን ብለው ነበር የመጡት። ግን ኢትዮጵያኖች እዚሁ አስቀሯቸው። ምንም ነገር መሄድ አልቻሉም። አሁንም ሌላ 20000 ወታደር ሆነው ደግሞ ሌላ ሁለተኛ ጦርነት በ1876 መጡ። በአንድ ዓመት ልዩነት ውስጥ ማለት ነው። ይሄ እንግዲህ ሪል የሆነ የሚታወቅ የሆነ የጦርነት ሙከራ ነው። ይሄም ምንድነው ርዕሱ ራሱ የናይልን ምንጭ ከቦታው መቆጣጠር የሚል። ስለዚህ ኢትዮጵያኖች ይህንን አምክነዋል፣ ታግለው በጋራ ሆነው ይሄ ታሪክ አለን። ስለዚህ ይሄ ሁሉ የሚያሳየን ምንድነው ከፍተኛ የሆነ በአካል ከተቻለ ኢትዮጵያን አጥቅቶ የውሃውን ምንጭ ለኛ ማድረግ የሚል እንቅስቃሴ ነበረ ማለት ነው። ስለዚህ ይሄ መነሻችን ነው። ከዛ በኋላ ግን በዚህ አይነቱ ሽንፈት የደረሰበት አካል ሌላ ስትራቴጂ ነው የነደፈው። ምንድነው እሱ? ሁለት አይነት። አንደኛው የውሃውን መጠቀም በእጅ አዙር በተለያዩ ውሎች ማሰርና የራሱ ማድረግ ነው፣ በውል ማሰር። ስለዚህ 1902 ስምምነት ቢባል አለ። እንግሊዞች ሱዳንንም ግብጽንም በመወከል እዛ ስምምነት ላይ የተቀመጠው ነገር ምንድነው? እንደው ጠቅልል ሲደረግ ኢትዮጵያ የናይልን ውሃ በፍጹም ሽፍት እንዳታደርግ፣ ወደ ሌላ አቅጣጫ እንዳታዞረው፣ እንዳትዘጋው የሚል ተቀምጧል። ግን እነሱ ግን የሚተረጉሙትና እነሱን የሚያስቀምጡት ግን ምንድነው? በናይል ላይ ምንም አይነት አንዲት ድንጋይም ቢሆን አስቀምጣ የሆነ ልማት እንዳትሰራ የሚል ነው የነሱ ትርጉም ማለት ነው። ይሄ አንድ ነው። ሁለተኛው ሌላው የ1929 ስምምነት ነው። እሱ ደግሞ በእኛ በኢትዮጵያኖቹ አልተደረገም። ግን የአመንጭ ሀገሮች ዩጋንዳን ምናምን እነዛን በሙሉ የያዙ የነበሩት ኮሎኒዎች ቅኝ ገዢዎች ከግብጽና ከሱዳን በኩል ያሉ ገዢዎች ጋር አብረው ተስማምተው የዚህ አፐር ላይ ዳውን ላይ ያሉት ወይም ዝቅተኛው ቦታ ላይ ተፋሳሹ ቦታ ላይ ያሉት በፍጹም ከአመንጭ ሀገሮች ያሉ ማንኛውም ሀገሮች ይህ ውሃቸው ላይ ምንም ነገር ለመስራት ከፈለጉ ግብጽ መፍቀድ አለባት የሚል በጣም የሚደንቅ በራሳቸው ውሃ ላይ ሌላ ሰው እንዲፈርድ የሚያደርግ የሆነ ፍርድ አስቀምጠው ነው ያለፉት። ከዛ በኋላ ነፃ እንኳን ወጡ ሲባል በ1959 ሱዳንና ግብጽ ቁጭ ብለው ከሚደርሳቸው ውሃ ላይ 55.5 ለግብጽ 18.5 ለሱዳን። ይሄ ማለት አንደኛ የሚሄደውን ውሃ ራሱ ብዛቱን እንዳናቀው ተደርጎ ራሳቸው ብቻ ነው የሚከፋፈሉትም የሚያውቁትም እነሱ ናቸው። ምክንያቱም የኛ ውሃ ዝም ብሎ ይጎርፋል፣ ማንም የሚለካው የለም፣ ማንም የሚጠቀምበት የለም። ስለዚህ እነሱ ናቸው ይሄን ሁሉ የሚያደርጉት የነበረውና ስለዚህ ሁለተኛው ሌላው አካሄዳቸው ከውል ውጪ ራሳችንን በፍጹም አስተካክለን ጥሩ መና ላይ አድርገን በራሳችን ውሃ ላይ እንዳንጠቀም የተለያዩ ሴራዎችን ማድረግ ነው። ዲፕሎማሲያዊ ስንል ደግሞ ሁሉንም ያካተተ የተለያዩ ለምሳሌ ከሚዲያ ጋር በተያያዘ የኢትዮጵያን ስም ማጠልሸት አንዱ ነው። ሌላው በውሃው ላይ ያለውን ትርክት ማዛባት፣ በፍጹም ኢትዮጵያ በናይል ጉዳይ ላይ እንዳትጠራ ማድረግ። ማንም ሰው ናይል የሚል ቃል በሚያነሳበት ወቅት ኢጅፕት እንዲል አድርገው ነው የሰሩት። በደንብ አድርገው እንደገና በደንብ አድርገው ምሁራኖችም ስላሏቸው በተለያዩ የዓለም አቀፍ ድርጅቶች ምንም አይነት ኢትዮጵያ ከናይል ጋር በተያያዘ እንዳትነሳ የማድረግ ስራ ነው። ይሄ ትልቁ ስራቸው ነው። ከዛ ውጪ ከዚሁ ጋር የሚቆጠረው ኢትዮጵያ እና ሌሎችም ዩጋንዳም ሌሎችም ኢንክሉዲንግ ሱዳን በናይል ውሃ ላይ ምንም አይነት ስራ እንዳይሰሩ ቢዚ ማድረግ፣ በጦርነት በርስ ረፍት መንሳት፣ በቃ ረፍት መንሳት። ይሄንን በደንብ አድርገውታል። ለምሳሌ በቅርቡ የሚነሱ የተለያዩ ነገሮች በመናይበት ወቅት ለምንድነው ግብጽ የምትነሳው? ለምሳሌ ኢትዮጵያ የባህር በር ጥያቄ አነሳች ሲባል ግብጽ ለምንድነው በጣም ድምጿ የሚጮኸው ከነሱ የበለጠ ማለት ነው? የባህሩ ላይ በጣም ተዋናይ ዋናዎቹ በተለይ ለኢትዮጵያ የቀረቡት እነ ሳውዲ አሉ፣ ኢማራት አለች፣
ጆርዳን አለች፣ ሌሎችም ብዙ አሉ። ከነዚህ ኋላ ናት ግብጽ። እነዚህ በሙሉ ቀድመው ነው የሚመጡት። እንደዛም ሆኖ አንዳቸው ምንም ነገር ሳይሉ ኢትዮጵያ እንዴት የባህር በር ጠየቀች? የባህር በር መጠየቋ ለኛ ስጋት ነው ብለው ተነስተው መጥተዋል። ምናልባት የግብጽን አካሄዶችና በአጠቃላይ ጥልቅ የሆኑ ሴራዎች ወደ ኋላም በጣም ደግሞ ተመልሰን ታሪካዊ ሁነቶችንም ስናይ ወደፊት ደግሞ ለመጓዝ በመናረገው ጥረት ውስጥ እጇን አንስታ የምትጠይቅባቸው ጥያቄዎች እልፍ ናቸው። በስውርም በግልጽም የሆኑ ናቸውና ከውሃ የሚሻገረው የግብጽ ጥያቄ ምንድነው? አሁንም ራሱ ናይልን ስናነሳ ወይም ደግሞ የአባይ ውሃን ስናነሳ ከአባይ ውሃነት ወይም ደግሞ ከህዳሴ ግድብ የተሻገረ ሌሎች ጠንካራ ጥያቄዎች እንዳሏት የሚነሱበት ሁኔታ አለ። አሁን ካነሳው እንኳን ምክንያት አንፃር ስናስደግፍና ምንድነው ጥያቄዋ ከውሃ የሚሻገረው? ኢትዮጵያ አሁን ካለችበት የድህነት ዓለም ካለችበት ምትታወቅበት ደሃ የሚባለው አገር ምንም ቢሆን በተለያዩ ሌሎችም ጉዳዮች የላቀ ደረጃ ላይ በደረሰች ጊዜ ውሃዋን ትጠቀማለች የሚል ፍርሃት አለ። ስለዚህ መነሳት የለባትም። ይሄ ነው። ስለዚህ በስትራቴጂ ነው የሚሄዱት። ምንድነው ኢትዮጵያ የምትባል ሀገር ማደግ የለባትም ነው በቃ ጥያቄው። ካደገች ውሃዋን ትጠቀማለች። ሴራው በጣም ዲፕ ነው፣ በጣም ከፍተኛ ነው። ከዛ ውጪ ለምሳሌ ሚዲያ ላይ የነሱን ብቻ ሚዲያ አይደለም የሚጠቀሙት። የዓለም በሙሉ የሚባል ደረጃ ሚዲያዎች በእጃቸው እንዲሆን ለማድረግ ሙከራ አድርገዋል። በተለይ የአረብኛው ፓርት ነው። ስለዚህ ይሄ ነው አካሄዳቸው ከጥንት ጀምሮ። ከተቻለ በአካል ካልተቻለ በእጅ አዙር ኢትዮጵያ ማደግ የለባትም። ካደገች ውሃ ትጠቀማለች፣ ውሃ ተጠቀመች የኛን ውሃ ትጠጣለች። ይሄ ነው የነሱ አካሄድ። ግብጽ ከሚትሄድባቸው አንደኛው መንገድ በእጅ አዙር ብለን ቅድም ያነሳናቸው ሀሳቦች የውስጥ ጠላቶችን ወይም ደግሞ የውስጥ ባንዳ ብለን የምንላቸው እንደ ኢትዮጵያዊ መኖር ያልቻሉ ግን ደግሞ እንደ ግብጻዊ ለመኖር ፈቃዳቸው የሆኑ ሰዎችን በእጅ አዙር ተጠቅማ የውስጥ ጉዳዮቻችንን በውስጥ አካሄዶቻችን እንዳንፈታ የማበጣበጥና በጣም ሩቅ የማሰብና የመሄድ ጉዳዮችም አሉና በምን ልክ ነው እነሱ ነገሮች የሚገለጹት? እንደገና ደግሞ አገርን ማጣት ከመጣ ራስንም ማጣት የሚለውን ጉዳይ አለመረዳታችን ከምን የመጣ ሰንኮፍ ነው ብለህ ታስባለህ? ሰዎች ሁል ጊዜ ሞራል የሚባል ነገር ሊኖራቸው ይገባል። አንድ ነገርን አላደርግም እስከምን ድረስ፣ አንድን ነገር አደርገዋለሁ ግን እስከየት ድረስ የሚል ቀይ መስመሮች ሊኖራቸው ይገባል። ለምሳሌ ይሄ በአማርኛ አባባል አለ፣ ከየትም አምጪው ዱቄቱን ፍጪው የሚባል። የዚህ አይነት በጣም ጥግ የደረሰ ስግብግብነት ሲመጣ እነዚህ እንደ ግብጽና መሰሎች አይነት ሰዎች በቀላሉ ሊያገኙን የሚችሉ አደን ነው ምን ሆነው። እዚህ ደረጃ ስግብግብ ሲሆን አንድ ሰው ለሀገሩ ምንም ደንታ ሳይኖረው ሲቀር፣ ለህዝቡ ደንታ ሳይኖረው ሲቀር እስከ ጥግ ድረስ በጣም ከፍተኛ ቦታ ይሄዳል። የሌሎችን አጀንዳ ለማስፈጸም የመጣ ኢትዮጵያዊ መስሎ ግን ኢትዮጵያ ያልሆነ አካሄድ። ኢትዮጵያን ለምሳሌ የባህር በር እንዳይኖራት አድርጎ ተደራድሮ መጥቶ ከዛም ኢትዮጵያን የባህር በር ማሳጣት ደረጃ ባንዳነት በጣም ይከብዳል። በጣም ትልቅ የሆነ ግፍ፣ ትልቅ የሆነ በደል፣ ትልቅ የሆነ ኢትዮጵያ ላይ የተሰራ ጭካኔ ብዬ ነው ልገልጸው የምችለው። ምክንያቱም ማንም ተራ ሰው ሊያውቀው የሚችለው ነገር ነው ይሄ። እንኳን በፖለቲካው ዓለም በጣም ትልቅ ደረጃ ደርሰዋል ምናምን የሚባሉ ሰዎች ይቅርና ማለት ነው። ስለዚህ እነዛ ሰዎች ናቸው በእንደዚህ አይነት ሰንኮፍ ያልሻት ቃል በጣም ደስ ብላኛለች ፕሮግራምሽ እና እዛ ውስጥ የከተቱን እነዚህ ሰዎች በእንደዚህ አይነት ሞራል የሌለበት ራስ ወዳድነትን በጣም ያማከለ የሆነ ስራ ነው የተሰራው። ለምሳሌ በቅርቡ አንድ እንትን ላይ ውይይት ሳይ ምን ይላል አንድ ወንድም በኢትዮጵያ ጉዳይ ላይ ተቃውመን የተነሳ ነው ከማንም ኢትዮጵያን ከሚጠላ ሰው አካል ጋር ሁሉ አብረን እንሰራ ነበር ይላል። ለመስራትም ዝግጁ ነን ይላል። አሁን በኢትዮጵያ ታሪክ ውስጥ ስንመለከት ለብዙ ነገሮቻችን ዋጋ የሰጠንባቸው ስያሜዎች አሉን እና ከነኛ ስያሜዎች ጋር ደግሞ የተጣበቅንባቸው እነኛ ቃሎች ሲጠሩ ብድግ የሚያሰኙን አይነት ስሜቶች የሚሰጡ ጉዳዮችን እናሰናስናለን። ለምሳሌ አንድ ኢትዮጵያዊ ጀግና ሲል ምን ማለቱ እንደሆነ ይገባናል። የማህበረሰቡ ጓዳ ውስጥ ባንዳነትን በኢትዮጵያ ታሪክ ውስጥ እጅግ በጣም አጸያፊ የሆነ ምግባርና አስተሳሰብ እንደሆነና ትልቅ ክህደት እንደሆነ በታሪክ ውስጥ የተቀመጡ በባንዳነት የተሰየሙ ኢትዮጵያዊም የውስጥ ጠላቶችም እንዲሁም ደግሞ የውጭ ባንዳዎችንም ጭምር የተጠቀሱባቸው መንገዶች በጣም በብዙ
ጉዳዮች ይነሳሉ። አድዋን ብናነሳ ከአድዋ ጋር ትይዩ ባንዳዎች ይነሳሉና ምን ያህል እንደሚነቀፉ ጀግኖቹ ደግሞ ምን ያህል እንደሚወደሱ እንዴት እንደሚከበሩ እናውቃለንና ለመሆኑ ባንዳነትን የተረጎምንበት መንገድ በተለይ ደግሞ በዚህ ዘመን ባንዳነት ምን ማለት ነው የሚለውን ትርጓሜያችንስ ልክ ነው? አዎ ይሄ እንደሚመስለኝ በጣም ከተወሰነ ጊዜ በኋላ ሞራሎች ሁሉ እየጠፉ ይሄ ስነ ምግባር የሚባለው ነገር ጥሩ ባህሪ የሚባለው ነገር በሁሉም ነገር ኢቭን በጦረኞች መካከል እንደ ምሳሌ ለመጥቀስ የድሮ ተዋጊዎች ለክብራቸው ሲሉ ጠላትን ሳይነግሩት ራሱ አድፍጠው ከጀርባ ያወጉትም ነበር። ይሄ ለምሳሌ አንድ የሞራል ጉዳይ ነው። አንድን ጠላት ከጀርባው አንወጋውም። ይሄ ሃይማኖታዊም ነው። በነገራችን ላይ የጥንት መጽሐፎች በሙሉ ኦሪትም ወንጌልም ሁሉም መጽሐፎች ቁርአንን ጨምሮ በፍጹም ጠላትን አድብቶ መምታት የሚለውን ነገር ልክ ነው ብሎ አያምነው። ይሄ ከሞራል አንዱ ነው። ስለዚህ ለምሳሌ ነብያዊ ትውፊት አለ በነብዩ ሰለላሁ ዐለይሂ ወሰለም ጠላት እየሮጠ ከጀርባው እንዳትወጋው ይላል። በቃ እጅ ሰጥቷል ማለት ነው። ተጠልሎ እጅ እየሰጠ ያለ እንዳትወጋው የሚል እንትን አለ። ይሄ አንዱ የሞራል ድቀት ልሽቀት በጣም አንዳንዴም እንደውም ህጋዊነት አግባባዊነት እየተሰጠው አለ ምንድነው ስርዓት የለሽነት በሁሉም ጉዳዮች ላይ እንደውም ምንድነው አንዳንዴ ለምሳሌ እገሌኮ ፋራ ነው ለምን ጉቦ አይሰጥም ነገሮቹን ጉቦ ሰጥቶ እንደምንም መፈጸም ሲቻል ይሄው አልሰጥም ብሎ ምናምን ይባላል። ይሄ በቃ ኖርማሊ የምናወራው ወሬ ሆኗል ማለት ነው። እና ይሄ ሙሰኝነትን ለምሳሌ ሲሾም ያልበላ ሲሻር ይቆጨዋል አባባላችን ራሱ እንዴት ነው በጣም የሚያጸይፈው። ግን ማንም ሰው ቤት ውስጥ አባትም ይለዋል ልጅም ይሰማል ይገለባበጣል ይሄዳል። ቅድም ያልኩት ባንዳው ማንኛውም ኢትዮጵያን የሚጠላ አካል ጋር አብሬ መተባበር እችላለሁ ብሎ ሲናገር ማንም ልክ አይደለም የሚለው ሰው አይነው ይጠፋል ማለት። ምክንያቱም እንደዛ አይነት ሰው ለዛኛው ራሱ ትዝብት ውስጥ እኮ ይጥለዋል ማለት ለኔም የማይመለስ ነው ነገ እንደዚህ ደረጃ ራሱን የጣለ ተጠቃሚ በሚሆንበት ወቅት እስከዚህ ደረጃ ከሆነ ነገ ለኔም አይበጀኝም ከኔም ጋር የዋለውን ውል ኤኒ ታይም ሊጥሰው ይችላል። ምክንያቱም ለሀገሩ የገባውን ቃል በዚህ ደረጃ ምክንያቱም የሰው ልጅ በተፈጥሮ ለሀገሩ እትብቴ ለተቀበረችባት ሀገሬ ምናምን ብሎ ለራሱ የሚገባው ቃል አለ። ቅድም ያልሽው እንደ ጀግንነት አይነት ነገሮች ማይደራደርባቸው ነገሮች ምናምን አሉ። እነዛን ሞራላዊ ነገሮች በሙሉ አሽቀንጥሮ የጣለ ከዛም ለብልሹ ለሆኑ ስነ ምግባሮች ደግሞ የተለያዩ ምክንያታዊ ነገር እየሰጠ ህጋዊነት እየሰጣቸው አለሳልሶ የሚያልፍበት ሁኔታዎች በጣም ተፈጥረዋል። ይሄ በጣም ሞራል ቢስ የሆነ አካሄድ ነው። ግብጽ በጣም በተቋማት የተደገፈ በጣም የተናበበ ሀገራቸውን በሚመለከት ከፖለቲከኛ እስከማይስማሙት ምሁራኖቿ በአንድነት የሚያብሩበት ሂደታቸው ኢትዮጵያን የማጥቃት መንገዳቸው አንድ አድርጎ የሚያስተሳስራቸው እንደሆነ እንመለከታለን። ከዚህ አኳያ በተለይ በጥናታዊ ጽሑፍ የተደገፉ ምሁራኖቿ በከባድና በከፍተኛ ሁኔታ በመላው ዓለም ያሉ ሌሎች ዓለማትን የማወዛገብና መረጃ የማዛባት ሂደታቸው በጥናት ጭምር የተደገፈ ነውና ክብደትና ሁኔታውን እንዴት ነው የምትመዝነው? በጣም ቆንጆ ጥያቄ ነው። ግን ወደዛ መግቢያ እንዲሆነኝ ቅድም ከባንዳዎቹ ጋር በተያያዘ አንድ ነገር ላክል። አንዳንድ ሰዎች ባንዳ የሆኑበትን ሁኔታ አያውቁትም። ይሄም መታወቅ አለበት። አንዳንዱ አዋቂ ባንዳ አለ፣ ሌላው ደግሞ ሳይታወቀው የተመለመለ ባንዳ አለ። በጣም በሚገርም እና ድንቅ በሆነ አሁን ያልሽው የሆነ የተለያዩ ውስጥ ሳያስበው አስገብተውት የሃይማኖት አስተምሮት አድርገው ከተውበት እንደዚሁም ደግሞ በፖለቲካሊ ደግሞ እንደዛው በዲፕሎማሲ በሆነ መልኩ በጣም በልዩ መልኩ ገብተውበት በሌላ ደግሞ ጥቅም ነገሮች ውስጥ አስገብተውት ሳይታሰበው ሰለል ብሎ ባንዳነቱ ልብ ውስጥ እንዲንተራስ አርገውት እሱ ባንዳ እንደሆነ አያምንም በፍጹም። እኔ ሀገሬን ወዳለሁ ምናምን እያለ እየፎከረ ግን የሚሰራው ግን ሀገሩን የሚጎዳ ሀገሩን የሚያጠቃ የሆነ ነገር አለ ማለት ነው። ስለዚህ በዚህ ረገድ እቺ ነገር እንዳለች እንዲታወቅ ፈልጋለሁ። ማለት አንዳንዴ ሰዎች በየዋህነት ባለማወቅ ያ ራሳቸውን ባንዳ እንደሆነ ሳያውቁ ባንዳ የሆኑ ሰዎች አሉ። ስለዚህ እነዚህን ማስተማር ማንቃት የኛ ትልቅ የሆነ ስራ መሆን አለበት ብዬ አምናለሁ። ሌላው የተነሳው ነገር ነው። በእነሱ የመጀመሪያው
እንደው ትንሽ ወደ ኋላ መለስ እንበልና አንድ ግብፃዊ እንዲያስብ ተብሎ በስነ ስርዓቱ ሲሰራ እኔ መነሻው ብዬ የማስበው ከአንቀልባ ልጅን በሚያባብሉበት ወቅተኛ ሹሩሩ ምናምን ለው ነገር የለም በልጅነት እሱ ላይ ናይል አለ የሚገርምሽ የናይል ስም ይጠራል ልጄ ሆይ ይሄ ማጠጣህ ጡት ወተት ሆኖ አንተ ጋር የደረሰው የናይል ውሃን በመጠጣት ነው ትላለች ገና እንግዲህ ገና አቅፍ ውስጥ ያለ ልጅ የድገት ስሪታቸው ውስጥ እሽሩር ውስጥ አለች ናይል ከዛ እንትን ውስጥ አንተማቸው ውስጥ አለ የምንድነው የሚባለው የብሔራዊ መዝሙራቸው ላይ አለ ናይል ምናምን ይላል የኮንስቲቱሽን ውስጥ ናይል አለ ሌላው በልጅነት እነሱ አሰፋፈራቸውም ደግሞ ከውሃ ጋር ተያይዞ ስለሆነ የኢትዮጵያ ናይል ሄዶ ግብጽ ላይ ከተንሰራፋ በኋላ በተለይ የሰደል ዓሊ የሚሉት ትልቁ ግድባቸውን ከገደቡ በኋላ በናይል ዙሪያ ላይ ኦልሞስት 97% የሚሆነውን ህዝባቸውን አምጥተው ያሰፈሩት እዛ ውሃ ላይ ነው ስለዚህ ውሃውን እያየ ከአፈሩ የተጠቀመ እርሻ ጋር ከተሜ ሆኖ የእርሻ ጋራ ግንኙነት ያለው ሰው ነው የፈጠሩት እነሱ በውሃ ላይ ያላቸው ትምህርት በጣም ሃይ ነው ከፍተኛ ነው ስለዚህ ነው ቅድም ያልነው ለምሳሌ እንደነ ቡትሮስ ጋሊ አይነቱ ሌሎችም የተባበሩት መንግስታት ውስጥ የምን ውስጥ ወሳኝ ሚናዎችን እየተጫወቱ ሩሎችን እንደፈለጉ ሲያጥፉና ሲዘረጉ የነበሩ ሰዎች የኤንቲቢውን ስምምነት ሲያከሽፉ የዓለም አቀፍ ስምምነቱ ላይ ራሱ ሌላው ቀርቶ የተባበሩት መንግስታት የውሃ እንትኖች ላይ ዲል ላይ በሚያወጣበት ወቅት አካል ሆነው እነሱ የሚመቻቸው አይነት ስራዎች እንዲሰሩ አንድ አውስትራሊያ ያለ የኤሌመንተሪ አስተማሪ ናይል ሲባል ኢጂፕት ብሎ እንዲያስብ ስራ የሰሩበት ማለት ነው አንድ ተማሪ ተሳስቶ ከኢትዮጵያ ነው የሚነሳው ካለ እንኳን ኤክስ የሚደረግበት ማለት ነው እስከዚህ እኔ ብዙ ጊዜ አሜሪካ ውስጥ ሎየር አገኛለሁ አንዳንዴ የራሴን ዶክተር አገኘውና እንዲሁ ዝም ብዬ አነሳበታለሁ ስለ አባይ ወይ ስለ ናይል አሪው ኢጂፕሽያን ነው የሚለኝ የመጀመሪያው ጥያቄ ኢጂፕሽያን ነህ ወይ ነው የሚለው ለምንድን ነው ይሄ በደንብ ተሰርቶበታል ስለዚህ እነሱ በደንብ ሰርተውበታል ዲፕሎማሲው ላይ ሰርተዋል ሌሎቹም አቅጣጫዎች ላይ ሌሎች ዓለም በሙሉ እንዲያስብ ነው የምፈልገው ባሉት መሰረት ሰርተዋል የአረብ ሊግ የሚባል ድርጅት የመሰረቱት ራሳቸው ናቸው ከዛም ከውሃው ጋር ከኢትዮጵያ ጋር ምናም በተያያዘ የተለያየ አቋሞች እንዲወሰዱ የሚያደርጉት ራሳቸው ናቸው ስለዚህ ይሄ የሚያሳየሽ ምንድነው በአጠቃላይ የኢትዮጵያ ላይ ታርጌት ያደረገ በጣም ሰፊ የሆነ ስራ ተሰርቷል በደንብ ሌሎች ደግሞ በኢትዮጵያ ላይ ትልቅ የሆነ እርምጃ እንዲወሰድ የአፍሪካ ህብረትን መቀመጫነት ሊያሳጣት የሚችል ሰላማዊ መሆኗን ጥያቄ ውስጥ ሊከት የሚችል ሴራ ተሰርቷል በተለይ እኔ ባለፉት 6 ዓመት የታዘብኩት ነገር ከአባይ ጉዳይ ጋር በተያያዘ ወይም ከናይል ጋር በተያያዘ የሆነች ነገር ካነሳሽ አንቺ ጠላታቸው ነሽ ስለዚህ በጣም ክፉ የሆነ ቃሎችን ከመሰንዘር ወደ ኋላ አይሉም በዚህ ከመጣህብን አንተ የኛ ሰው አይደለም ከማለት ወደ ኋላ አይሉም ስለዚህ ይሄ የሚያሳየው ምንድነው በጣም ስሪቱ ከፍ ያለ ለረጅም ጊዜ የተሰራበት እስካሁንም ድረስ እየተሰራበት ያለበት ሁኔታ ነው ያለው ስለዚህ እኛ ራሳችንን ወደዛ ሌቭል የማምጣት ግዴታ ያለብን ይመስለኛል እኛ ነን የናይል ባለቤት እኛ ነን ናይል ሲባል ኢትዮጵያ ነው መባል ያለበት ብለን መነሳት ያለብን ግን ያንን የምናደርገው ግን ምንድነው ሲባል በትምህርትና በፕራክቲስ ነው በስራ የግብጽን አካሄድ ስንመለከት አፍሪካዊ ችግሮችን በአፍሪካዊ መድረኮችና አፍሪካውያንን ባከበረ መልኩ የመሄድ ሂደታቸውን ስንመለከት ብዙ ጊዜ ከአፍሪካዊ ሜዳ ወጥተው ወደ ሌላኛው ሜዳ ተሸጋግሮ የመሄድና ጥያቄንም ደግሞ በዛ አግባብ የመጠየቅ እንደዚሁም ደግሞ ተጽዕኖንም ከነኛ የማምጣት ሂደታቸው እጅግ በጣም የበዛና የጠለቀ ነው ከኢትዮጵያ አንፃር ደግሞ ስንመለከት እጅግ በጣም ከዚህ በራቀና በተቃራኒው ይሆናል አፍሪካዊ ችግሮችን በአፍሪካዊ መድረክ የመሄድና እንዲሁም ደግሞ ከቀደመው ጊዜ ጀምሮ ደግሞ ቀጠናዊ ሰላምን ከማምጣት አኳያ የራሷን አስተዋጽኦ ያበረከተች ከቀጠናም ተሻግራ ደግሞ እስከ ሩቅ ብለን የምናነሳቸውን ታሪካዊ ሁነቶች ደግሞ አሳልፋ ዛሬ ደጃፍ ላይ የቆመች አገር እንደመሆኗ መጠን ያደሩ የዋሉ የቅኝ ግዛት ውጤት ስምምነቶችና ጫናዎችን ከግብጽ ሳይድ በማምጣት ኢትዮጵያ ላይ ለመጫን የምትሞክርባቸው ሂደቶች በጣም ብዙ ናቸው ኢትዮጵያ ሉዓላዊት ነፃ ሀገር ራሷን የቻለች በቅኝ ግዛት ያልተገዛች ነፃ ሀገር መሆኗን ጭምር ያላከበረ አካሄዶች አሉና እንዴት ተመዝነዋል ሁለቱን ኢትዮጵያ ትልቅ ቦታ ነበረች
በአድዋ ደግሞ በመሳሰሉት እንትን ነፃ ብቻ መውጣት ሳይሆን ለሌሎች ነፃ እንዲሆኑ ግብአት የሆነች እና የነፃነትን ምንነት ለአፍሪካው በተለይ በቀኝ ግዛት በጣም ለታሸው ማህበረሰብ ጉልህ ማሳያ ናት። ስለዚህ እንደ ሀገር ቦታችንን ማስከበር ቦታችንን ማሳየት አጉልቶ ማሳየት ላይ ስራ መሰራት አለበት። ከዛ አንፃር አሁን የተጀመሩ ነገሮች አሉ። ለምሳሌ በኢትዮጵያ ዜና አገልግሎት ስር ያለ አፍሪካን ፐልስ ኦፍ አፍሪካ የሚል ፕሮግራሞች እንደ የአፍሪካ ጉዳይን በደንብ የሚያቀነቅኑ አሁንም የአፍሪካ የልብ ትርታ እንሆናለን ብለናል የተነሳ። ስለዚህ እውነተኛ የልብ ትርታ ምንድነው ብለን አፍሪካ ምንድነው የሚያስበው ምንድነው ይፈልገው የሚለውን ነገር በደንብ አድርገን አይተን ከአፍሪካውያኖች ጋር ያለንን ትስስር በጣም ማጠናከር መቻል አለብን። ለምን ቢባል እኛ ከአፍሪካውያኖቹ አፍሪካንን ግን ከአፍሪካውያኖቹ ደግሞ አድቫንስ ሄደናል ነፃ በመሆን አንድ ሁለተኛ አሁንም በውሃችን ላይ እንደገና ድል በመቀዳጀት ሌላ ትልቅ ድል ሰርተን አሁንም ማሳያ ሆነናል። ከዛ ሌላ የአፍሪካ ቦታችንን ሌላው ትልቅ የሚያደርገው ከነሱ የተሻለ የውሃ ሪሶርስ አለ። እነሱ ሼር የሚያደርጉት ነው ያላቸው። ለምሳሌ ምንድነው የአፍሪካ ዩጋንዳ፣ ቡሩንዲ፣ ሩዋንዳ፣ ታንዛኒያ ምናምን የሚባሉት በሙሉ የቪክቶሪያን ሐይቅ ሼር የሚያደርጉ ናቸው። 10 ምናምን ሀገር ወይ 9 ምናምን ሀገሮች ውሃውን ሼር ያደርጉታል የነሱ ማለት። እኛ ግን ማንም ሼር የማያደርገው ውሃ ነው ያለን። እንደዚህም ሆኖ አፍሪካዊነታችንን ለማሳየት ወደ እነሱ ተጠግተናል። መጠጋት ግዴታችን አለ። ምክንያቱም የኛ ውሃ ወደ እነሱ አይሄድም፣ የነሱ ውሃ ወደኛ አይመጣም። የኛ ውሃ የሚሄደው ወደ ሶማሊያ ነው፣ ወደ ኬንያ ነው። ከአፍሪካ እነዚህ ምንድነው አመንጭ ሀገሮች የሚባሉት ጋር ስንታይ እኛ እኮ በጣም የተለየነን። የኛ ሁኔታን ስታዩ እንደ ጂኦግራፊ ቱርክን ነው የሚመስለው። ቱርኮች ውሃቸውን ለኢራቅ ለሶሪያ ለመሳሰሉት ያቀብላሉ። ስለዚህ ለምሳሌ የዓለም አቀፉ ስምምነት እኛን አይመለከተንም ብለው ተነስተዋል። ለምን ይሄ ውሃችን የዓለም አቀፍ ውሃ ነው ማለት አይቻልም አሉ። ውሃው የኛ ነው፣ እኛ ምድር ላይ ነው የሚወርደው፣ ዝናቡ እኛ ነው፣ መነሻው ከኛ ነው። ስለዚህ ለኛ የተለየ ህግ ይገባናል። ስለዚህ ሌላ እኛን የሚያካትት ህግ እስክታወጡ ድረስ እኛን አይመለከተንም ብላ የተባበሩት መንግስታት በ1997 መጨረሻ ላይ ያረመው የሆነውን ስምምነት ራሱ አልፈረመችም ቱርኪያ። ስለዚህ የኢትዮጵያ አቋም የዛ አይነት ነው፣ በጣም የሚጠጋው ማለት ነው። ምክንያቱም ከኢትዮጵያ ውሃዎች ይወጣሉ፣ ወደ ሶማሊያ ይሄዳሉ፣ ወደ ኬንያ ይሄዳሉ፣ ደቡብ ሱዳንና ሱዳን ይሄዳሉ፣ ከዛም ወደ ግብጽ መዳረሻቸው። ስለዚህ የኛ የጂኦግራፊ አቀማመጣችን በአፍሪካ ከፍ ያለ ቦታ ነው። ከኛ ውሃዎች ይወጣሉ፣ ወደ ሌሎች ይሄዳሉ። ሌሎች ግብጽም፣ ሱዳንም፣ ዩጋንዳም፣ ኬንያ ማናቸውም አንድ ጠብታ ከኛ ጋር አይሳተፉም። ስለዚህ አንዱ ግብጾች የሰሩት ሌላ የሚዲያ ጋጋታ ውስጥ በጣም ከፍተኛ ግፍ ከሰሩብን ነገር እኛን እነዚህን ሁሉ ሀገሮች ይጠሩና መጨረሻ ላይ ኢትዮጵያ ይላል። ከዛ ኢትዮጵያ ደግሞ ይሄ የሚመጣውን ውሃ እንዳገደች አድርገው ያስቀምጧታል። ይሄ ራሱ በጣም በሚዲያ ላይ ትኩረት ተሰጥቶበት የኢትዮጵያ የጂኦግራፊ አቀማመጥ ምንም ከሌሎቹ እነዚህ የናይል ቤዝን ሀገራት ወይም የናይል የውሃ ባለቤቶች የሚባሉት ጋር እንደማይገናኝ ማረጋገጥ መቻል አለብን። ሰሞኑን አንድ ተወያይ ከወንድሜ መሐመድ አልዓሩሲ ጋር እየተወያየ ያው የግብጽ እኮ የሆነ ትልቅ ቦታ ላይ ያለ ሰው ነውና ምን ይላል ከዩጋንዳ ከምናም የሚመጣው ነው ሁሉ ሰብስባ መጨረሻ ላይ ኢትዮጵያ እንደዘጋቸው አድርጎ ለማስቀመጥ ሞክሯል። ስለዚህ እንዲህ አይነቱን የሆን ተብሎ ድንቁርና መፋቅ የኢትዮጵያ ስራ ነው መሆን ያለበት። ስለዚህ ወደ መጨረሻው ወደ ጥያቄሽ በመጣበት ወቅት ኢትዮጵያ እስካሁንም ድረስ ቅኝ ግዛት ውስጥ አልነበረችም። አንድ ይሄ ነገር ለኢትዮጵያኖች የአፍሪካ እናት እያስባለ ያስጠራታል። የአፍሪካው መሪ ከሆኑት ውስጥ አንዱ የኬንያው ፕሬዝዳንት የኢትዮጵያ ህዳሴ ግድብ ሲመረቅ የተናገሩት ንግግር ትዝ ይለናል፣ የሶማሊያውም የጅቡቲውም። ስለዚህ ይሄ ማለት ምን ማለት ነው? እነሱ በእኛ ስራ በጣም ራሳቸው ደስ ብሏቸዋል። በእኛ ትከሻ ላይ ቆሞ አንድ የአፍሪካ ሀገር ለማለት ራሳቸውን እየጣሩ ነው ያሉት። ስለዚህ አፍሪካዊነታችን በትክክል ስር ነቀል የሆነ ስር የሰደደ የሆነ ስራ ይፈልጋል። እኔ ስማር ከታች ጀምሮ አፍሪካዊነትን በደንብ የሚያጎለብት የሆነ የካሪኩለም አላየውም የኛ ትምህርት ቤት ውስጥ።
ጥያቄዎችን እያገባደድኩ ነው በእኔ በኩል። በተለይ ደግሞ በግብጽ ሰማይ ስር ናይል አባይ ብለን የምንለው ወንዛችን በግብጽ ሰማይ ስር ዘንቦ ወንዝ እንደሚሆን የሚያስቡ ትውልዶች በቀደሙም ጊዜ ነበሩ። አሁንም ደግሞ ያለውም ትውልድ በትምህርቱ ካሪኩለም ጭምር ተካቶ የሚካሄድባቸው ትርክቶች እጅግ የጠነከሩ ናቸው። ከዚህም ደግሞ እየሰፉ ናቸው። ቀደም ሲል ከአንቀልባ ጀምሮ ነው የሚጀምረው የነሱ ትርክት የሚለውን ነገር ይህን በደንብ የሚያሳይና በውል የሚያስረዳ ሆኖ እናገኘዋለን። ናይል የግብፃውያን እስትንፋስ እንደሆነ ሁሉ ያ እስትንፋስ ምንጩ ኢትዮጵያ እንደሆነች እንዲታወቅ ትርክታችንን በምን መልኩ እናስተካክለው? ይሄ የሚመለሰው በሁለት ነገር ነው። አንደኛው በትምህርት ነው። ከስር መሰረት ገና ሀ ተብሎ ትምህርት ይፈልጋል ማለት ነው። ሀገራችን ላይ በጣም ሰፊ የሆነ ትምህርት ከልጅነት ጀምሮ ልክ ከአንቀልባ እስከ ቀብር ድረስ እነሱ የያዙትን ጉዳይ እኛም በጣም መያዝ አለብን። ይሄ በትምህርቱ ደረጃ ትርክትን መስራት መቻል አለብን። የቅድም ያልናቸውን የጉንደት የጉራን ጦርነትን ማያቅ ማህበረሰብ ማአት ነው። ስለዚህ እንዲያቅ መደረግ አለበት። የግብጽና የኛ በሃይማኖት ደረጃ ገብተው የሚሰሩትን ሴራዎች ምናምን በደንብ መማር መቻል አለበት። ከልጅነት በደንብ ጉዳዩን እንዲያቅ የሚደረግበት ስራ ያስፈልጋል። ሁለተኛው ግን መጠቀም ነው። ቅድም ያልነው የናይልን ውሃ አሁን የህዳሴው ግድብ አንድ ግድብ ነው በሰፊው። አሁንም ሌሎች ግድቦችን መስራት ላይ መጠንከር፣ አንድ በዚህ ግድብ ላይ እንጥፍጥፍ ያለ ጠቀሜታ መጠቀም፣ ከአሳ ከቱሪዝም ከእርሻ ከውሃ ከሁሉም ጉዳዮች ላይ በደንብ ተጠቅመን ለዓለም ማሳየት፣ አሃ ልክ ነው ተበድለው ነበረ ብሎ የዓለሙ ማህበረሰብ ከኛ ጋር እንዲቆም የሚያስችል ቁመና ላይ መምጣት መቻል አለብን። ለኔ የመጨረሻ ጥያቄ ነው የሚሆነው። በተለይ ደግሞ ኢትዮጵያዊን ስንመለከት በታሪክ ውስጥ የተዋረሰን አስተሳሰብ አለ። ይሄም ያለመነካት እና ደግሞ ኢትዮጵያ የምትባለዋን ሀገር የመንካት ሀሳብ ያለውም አገር ሲኖር እንዴት ብሎ የመጠየቅ ነገር አለ። ግን ደግሞ ወደ ተግባራዊ ሁኔታውና ተከላካይነቱ ደግሞ ስንመጣ ነገሩ ደጃፋችን ላይ ሲደርስ ነው እንጂ በሂደት ማድረግ ያለብንን ነገር የማድረግ ሁኔታችን እምብዛም እንደሆነና ሰንኮፎች እንዳሉበት እናስተውላለን። በተለይ ደግሞ በህዳሴ ግድባችን በዓለም አቀፍ ደረጃ ትላልቅ መድረኮች ላይና ትላልቅ ሁነቶች ላይ ያሉ ኢትዮጵያውያን ምሁራኖች አሉ፣ ድጋፍ ያደረጉ ደግሞ ውስጥ ደግሞ ብዙ ኃይላቸውን ያፈሰሱ ሰዎች እንዳሉ ሁሉ ደግሞ ብዙም ደግሞ ትኩረት ሳይሰጡ ደግሞ ወደ ራሳቸው ጉዳይ ብቻና ወደ ግለሰባዊ ማንነት ላይ ትኩረት በማድረግ ደግሞ ያለፉ አሉ። እኛ በቁጭትና እና ደግሞ አገራችን ኢትዮጵያ አንድ ብቻ ናት በሚለው ምልከታ ውስጥ ለመጓዝ በምን አይነት ቁጭት ውስጥ መነሳት አለብን? በመንግስት ደረጃ እየተካሄደበት ያለው አግባብ አለ። ሰጥቶ በመቀበል መርህ የተለያዩ ሂደቶችን መንግስት እየሄደ ነውና የሚቀሩትን የሰሩትን ጉዳዮችን ደግሞ በምን አይነት ምልከታና አይን ውስጥ ነው እያለፉ ያሉት ባንተ ውስጥ? አዎ እኔ ጀግንነት፣ ሀገር መውደድ፣ የሀገር ፍቅር እነዚህ ስሜቶች ሁሉም ሰው ላይ አሉ። ግን እነዚህ ነገሮች የግድ መታገዝ ያለባቸው ተጨባጩን የዓለም አቀፍ ሂደትን ባገናዘበ መልኩ የሚያማስላቸው ይፈልጋል። እንደዚህ እንደ ስኳር ወይ ምናምን ሻይ ውስጥ ጨምረሽው ካልነካካሽው አይመጣም ጣዕሙ። ስለዚህ ይህንን ሊነካኩት የሚችሉት ቱሎች ወይ መሳሪያዎች ደግሞ ምንድን ናቸው ስንል ያለው ዓለም የደረሰበት የቴክኖሎጂን እድገት መሻማትና መድረስ ነው እንጂ ለምሳሌ አሁን ላይ ጦር ቢመጣ በፉከራ እናሸንፍ፣ በጀግንነት ብቻ እናሸንፈው። አንድ ጀግና የሆነ ሌላ ጀግናም ይሁን ፈሪን ለመዋጋት እንትን ያስፈልገዋል፣ መሳሪያ ያስፈልገዋል። አሁን ያለው ጦርነት በመሳሪያ ብቻ አይደለም፣ የተለያዩ ቴክኖሎጂዎች በጣም እየገቡበት ያለበት ሁኔታ ነው። ሰዎች በርቀት ሆነው የፈለጉትን አካል በሳይበር አታክ ማጥቃት እየቻሉ ነው። በአየር ላይ በተለያዩ በሳተላይቱ፣ በቴክኖሎጂ፣ በዚህ በሚዲያው በምኑ ብዙ መሳሪያዎች ነው ያሉት። ስለዚህ በሁሉም ጉዳዮች ላይ ያለንን ብቃት መፈተሽ እኛ ያለፉት 6 ዓመት ባደረግነው የተለያየ ጥናቶችም ክትትሎችም በዚህ ጉዳይ ላይ በሰፊው ስንሰራ የታዘብነው ነገር የኢትዮጵያ መንግስት በብዙ ጉዳዮች ላይ በጣም ትክክለኛውን አቋም ይዞ በተረጋጋ መልኩ ብዙ እነሱንም ባላስደነገጠ እና ያለውን አቅጣጫ እንዳይሄዱ ባደረገ መልኩ በጣም አለሳልሶ ነገሮችን ይዞ ለዚህ ድል በቅቷል።
ይሄ በጣም ተመስክሮለታል፣ በዓለምም ተመስክሮለታል፣ በእኛ ብቻ ሳይሆን። ስለዚህ በተለይ ነገሮች የሚታዩት በውጤት ነው። ስለዚህ ውጤቱን ስናይ የህዳሴ ግድብ እውን ሆኗል። የህዳሴ ግድቡን እንኳን የኛ የራሳችን ማህበረሰብ ሳይሆን የአፍሪካ በተለይ ደግሞ ከኛ ጋር በውሃ ትስስር ያላቸውና ተጎጂ ናቸው እየተባለ እንደ አንድ ምሳሌ ሲጠቀሱ የነበሩት የሶማሌ፣ የጅቡቲ፣ የኬንያ ፕሬዝዳንት በተገኙበት የደቡብ ሱዳኑ ሌላው ቀርቶ የደቡብ ሱዳኑ ፕሬዝዳንት የኛን ይህን የመሰለ ትልቅ ስራ ባየ ጊዜ ወዲያው እዛው ሆኖ ነው መድረኩ ላይ ሌላ ግድብ እዛው ደቡብ ሱዳን ውስጥ እንደሚሰራ አውጆ የተነሳው እና ይህን አይነት የልብ መነቃቃት ያመጣ የሆነ ትልቅ የዲፕሎማሲ ደግሞ ውጤት የሆነው የህዳሴ ግድቡን እውን የማድረግ ስራ በደንብ ተሰርቷል። ስለዚህ ከዚህ አኳያ እነዚህ ሂደቶች ሊበረታቱ ይገባል፣ በጣም ሊመሰገኑ ይገባል። በዚህ ሂደት ውስጥ የነበሩ በሙሉ ከጠቅላይ ሚኒስትሩ ጀምሮ እስከ ታች ድረስ ይሄን ጉዳይ ስራዬ ብለው ይዘው በደንብ እኛንም ኃይል ነበሩና ምክንያቱም የሆነ ቦታ ላይ ተናግረው ሲወጡ ያ የተናገሩት ነገር የሚያኮራ ሲሆን ያው ኢትዮጵያዊነቱ እንዳለ ሆኖ እነሱ ያን ነገር ባይሉ ኖሮ እናፍርበት ነበር ወይ ያንን አጋጣሚ እኛ ለራሳችን ትርክት ማምጣት አንችልም ነበር። ስለዚህ ይሄን ነገር የሰሩት እነሱ ናቸው። እኛም በእነሱ ትከሻም ላይ ቆመን ነው ያደግ ነው። ስለዚህ ይሄ አሁንም ዱፕሊኬት ግን መደረግ አለበት። ጥሩ ውጤት ነው። በዲፕሎማሲውም በሚዲያውም በምኑም ጥሩ ነገሮች ተሰርተዋል። እነዚህን ጥሩ ነገሮች ግን አሁን የተፈጠረውን መነቃቃት ግብአት አድርገን ወደፊት በጣም መግፋት አለብን ያምናለሁ። ኡስታዝ ጀማል እንግዲህ ከልብ ነው በጣም ማመሰግነው። እንደ ሀገር ደግሞ ስለምናስባቸው ውጥኖች ለነገ ለምናልማቸው ህልሞች መሳካት ሁሉም የኢትዮጵያ ህዝብ አጠቃላይ አገሬ ናት ብሎ የሚመለከተው ህዝብ ሁሉ የራሱን ጠጠር ሲጥል ነውና ግንባታው የጸና እንዲሁም ደግሞ ዘላቂ የሚሆነው በዚህ ሂደት ውስጥ ደግሞ በተለይ ደግሞ የህዳሴ ግድባችንን በሚመለከት በአረብኛ ስታስተላልፍ በሚዲያዎቹ በስፋትና በጣም በጥልቀት ስናይ ስለኖርን ከልብ ነው ማመሰግነው ኡስታዝ። እኔም እንደዛው በጣም አመሰግናለሁ። ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊ የሰንኮፍ ፕሮግራማችን በአንድ ጥላ ስር የመሰባሰባችን ስም የሆነችን ኢትዮጵያ ሀገራችን በተለያየ መስክ እኛን የምትፈልግበትና እኛ ልንሳተፍባቸው የሚገቡ በዓለም አቀፍ መድረክ እንደዚሁም ደግሞ በሀገራችን ውስጥ ሰላምን በማስጠበቅ እንደዚሁም ደግሞ በምሁራዊ እይታችንም የኛን ድጋፍ በምትፈልግበት ጊዜ ሁሉ እኛ ኢትዮጵያውያን አለን ማለት የግድ ታሪካዊ ብቻ ሳይሆን የመኖርና የነገ ህልውናችንም ማስጠበቂያ ጭምር በመሆኑ ሁላችንም ኢትዮጵያን የሚመለከቱ ጉዳዮች ላይ በንቃት መሳተፍ እንደዚሁ ደግሞ ከዚህ ቀደም የነበረውን ሂደት የማስቀጠል አሁን ደግሞ እውን ያደረግነውን የአባይን ወይም ደግሞ የህዳሴ ግድባችንን መሳካት እንደ ስንቅና ጉልበት በመያዝ ወደፊት መሻገር ለነገ ማሰብ ዛሬ የምንሰንቀውና የምናስበው መሆኑን ለማስታወስ እወዳለሁ። ሳምንታዊው የሰንኮፍ ፕሮግራማችን የስካውኑ መሳይ ነበር። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ ወደ እናንተ እንደርሳለን። ቸር ቆዩ ተመልካቾች።